ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ተገደን በገባንበት ጦርነት አጨራረስ እንጨራረሳለን ብለዋል እነ ባጫ ደበሌ። አጨራረስ እንዴት እንደሆነ እኛ እናሳያቸዋለን። አርበኛ ዘመነ ካሴ 4 ኪሎን ጥለንለት ብንወጣ መግባት አይችልም ብሎ ባጫ ደበሌ የሆነ ንግግር ሲናገር ሰማሁት። ከገባ ግን እንጨራረሳለን አለ። ቀጥሎ ጥያቄው በፊት 10% ነው የቀረን፣ የመለቃቀም ስራ ቀርቶናል፣ አንደኛው ምዕራፍ ጨርሰን አንደኛውን ጀምረናል ነበር የሚሉ። ባጫ ደበሌ ምን አለ? እንጨራረሳታለን አለ። እና ምንድነው በደሃ ልጅ ደም ለመጨራረስ የሚደረግ እንቅስቃሴ ከምን የመጣ ነው? እውነት እንጨራረሳለን ብላችሁ ከሆነና ይሄ ሰራዊትም ሀገሩን ለመጠበቅ የቆመ ነው ከተባለ የነባጫ ደበሌ፣ ብርሃኑ ጁላ፣ ሻለምሸት ደግፌ፣ ማመር ተሰማ፣ ሌሎች የብልጽግና ካድሬዎች እንዳጠቃላይ የናንተ ልጆች ኢትዮጵያ ሀገራቸው አይደለችም? ለሀገር ከሆነ የደሃ ልጅ ብቻ እያፈሳችሁ እያመጣችሁ የምታስጨርሱ፣ እስኪ የናንተ ልጆች አዝምቱና ከዛ አብረን እንጨራረስ። አማራ ሆኖ በዚህ ውጊያ ላይ ያልተሳተፈ እኋ ሆኖ ቢቀር ይሻላል ብለህ የአማራን ወጣት አዝምተህ አገዳድለህ አንተ ዛሬም በስልጣን ላይ ያለ ደሞ ዛሬ እንጨራረሳለን የደሃ ልጅ ለማስጨረስ ማለት ነው። አንተን አሁን አምባሳደር አብይም ደንቆሮ እንደሆንክ ስለሚያውቅ ነው እዛ ወስዶ የጣለህ። ወታደርና አምባሳደር ቀርቶ አንተ ጥበቃ መሆን አትችልም። ካንተ የማይጠበቅ ንግግር እንደዚህ ስትሰማ ብልጽግና ምን ያህል መውደቁን በደንብ ታረጋግጣለህ የኢትዮጵያ ሕዝብ። ባጫ ደበሌ በተለያየ ጊዜ ሰውን ለማጨራረስ እንጂ ለሰላም እንደማይኖር ይታወቃል። አማራ ሁነህ የተፈጠርህ በዚህ ጦርነት ላይ ካልተሳተፍክ ውሃ ሁነህ ብትቀር ይሻልሃል እንጂ አንተ አማራ አይደለህም። ጦርነት ለመሳተፍ አማራ ሁነህ ከተወለድክ ግዴታህ ነው፣ ካልሆነ ግን ውሃ ሁነህ መቅረት አለብህ እያለ የደሃ ልጅ ለማስጨረስ ሲዘምት የነበረ ለሀገር ነው እያለ በፖለቲካ በማይታወቅ ሴራ ህዝቡን አዝምቷል ብዬ አምናለሁ እንደግሌ። ነገር ግን እውነት ለሀገር ከሆነ ይሄ አሁን ያለው ወንበር የሚጠብቀው ሰራዊትም ለአንድ ኢትዮጵያ የሚታገል ከሆነ የነባጫ ደበሌ ልጆች ለምን ለሀገር ከሆነ ሀገራቸው ኢትዮጵያ ከሆነች እነሱም ኢትዮጵያን እንመራለን ካሉ የነሱ ልጆችም ኢትዮጵያዊ ከሆኑ እንጨራረሳለን እንዳሉት ለምን የነሱ ልጆች አያዘምቱም? የሽመልስ አብዲሳ ቤተሰብ ሲታገት የአየር ኃይል አዛዡ የይልማ መርዳሳ ቤተሰብ በታጣቂዎች ሲታገቱ ኦሮሚያ ክልል ላይ ስንት ሚሊዮን ብር ተከፍለው ነው የተለቀቁ? እነሱ ስንት ሚሊዮን ብር ከፍለው ነው ያስለቀቋቸው? የነሱ ልጆች ኢትዮጵያዊ ከሆኑ ለምን መጣው አይታገሉም? እንደ ድሃው ልጅ ለምን የድሃው ልጅ ብቻ አፍሰው ከሚያዘምቱ በግድ የድሃ ልጅ ከሚያዘምቱ የራሳቸው ልጆች በፍቃደኝነት ለምን አያዘምቷቸው? ባጫ ደበሌ አሁን እንደዚህ ተናገረ። ሰውየው ሞቅ ሲለው የሚያደርገውን አያውቅም። ባጫ ስያሜው አንድ ንግግር አባዱላ ገመዳ ሲናገር ሰምቻለሁ። ወተት ላይ ውሃ ጨምሮ እንደዚህ አንበጫብጮት ነው ባጫ የተባለ ሲል ሰምቻለሁኝና ሰዎቹ ብልጽግናዎች እንጨርሳቸዋለን፣ ጽንፈኛው ፋኖ የተበታተነ ነው፣ ሰራዊት የለውም፣ እንጨርሳቸዋለን፣ እናጠፋቸዋለን ሲባል ነበር። አሁን ግን እንጨራረሳለን ወደሚል ዜና መጣዋል። ደግሞ እንጨርሳቸዋለን ሲሉ የነበሩት እንጨራረሳለን ከማለት እንዲያው በቃ አላማውን ይዞ ዝም ብሎ ለምን እንደፈለገው ሆኖ ከዛ በኋላ ወንድ ሜዳ ላይ ትግል ሜዳ ላይ ሆኖ ወንድ ከወንድ ሲለካ እንደ ሌሎች ጀነራሎችና ኮሎኔሎች እሱም ሲሸኝ የዛኔ ይታወቃል ማለት ነው። ከዛ ውጭ ግን አሁን ባጫ ደበሌ ብቻ አይደለም የብሔራዊ ባንክ ገዡ የነበረው ሰው ስሙ ጠፋኝ። አረ የብሔራዊ ባንክ ያስተዳድረው የነበረው ሰው ምንድነው ያለው? እስኪ ስሙን ጻፉልኝ። በህይወቴ የሚቆጨኝ ሰው በህይወቴ የሚቆጨኝ አሁን ያለውን አይደለም የወጣውን ማለት ነው። በህይወቴ
የሚቆጨኝ ከብልጽግና ጋር መስራቴና የገንዘብ የብሔራዊ ባንክ ገዥ መሆኔ ነው ያለው ነው። በህይወት የሚቆጭ ብልጽግናዎች ማለት ነው። ስሙን ረሳሁት። ማሞ ምህረቱ ከብልጽግና ጋር መስራቴ በጣም ይቆጨኛል በህይወት ያለ በውጭ ሚዲያ ነው ይሄንን ቃለ መጠየቅ የሰጠው። እርግጠኛ ሆኜ የምነግራችሁ ሁሎችም የብልጽግና ካድሬዎች ከብልጽግና ጋር መስራታቸው ነገ እንደሚቆጫቸው ይታወቃል። ነገር ግን አሁን የአብይ አህመድ ጀነራሎችም ኮሎኔሎችም ምንም አይነት ጥፋት ቢያጠፉ የማይጠየቁበት ምክንያት አብይ አህመድ ስልጣኑን የድሃ ልጅ እያዘመቱ ስልጣኑን አስጠብቀውለት እንዲዘርፍ ብቻና አሰራዋለሁ የሚለውን አዲሱ ቤተ መንግስት አንድ ቀን ገብቼበት ልሙት ከሚል አስተሳሰብ ጀነራሎችም ኮሎኔሎችም ምንም ቢናገሩ ምንም ጥፋት ቢያጠፉ ምንም ነገር አይናገራቸው። ምክንያት የድሃ ልጅ አዝምተው የሱን ወንበር እንዲጠብቁለት ስለሚፈልጋቸው ብቻ ነው እንጂ ራሱ ወንጀለኛ እንደሆኑ በድሃ ልጅ ደም እንደሚቀልዱ የመከላከያ የሰው ኃይል የሚባለው እኮ በሞተ ሰራዊት ስም ደሞዝ የሚቀበል የመከላከያ ኦርዲናንስ የሚባለው የአብይ አህመድ ወንበር ጠባቂ ጥይት እያወጣ የሚሸጥ ለራሱ እያካበተ ህንፃ የሚገነባ እኮ ነው። ወደ ኦርዲናንስ ገቢ የተደረገን መሳሪያ ከጦር አዛዡ ጋርና ከክፍለ ጦሩ ሰብሳቢ ጋር በመነጋገር ያንን መሳሪያ አውጥተው እየሸጡ በዛ ገንዘብ በኢትዮጵያ ህዝብ ስም የተሰበሰበን ገንዘብ የራሳቸው ህንፃ መገንቢያ ቤተሰቦቻቸውን ማድለቢያ ለአንድ ህንፃ እደሳ እየተባለ በቢሊየንና በሚሊየን ወጪ እየተደረገ በሚሊየኖች እየተዘረፈች እንደሆነ የራሳቸው መስሪያ ቤትም ይታወቃል። በመጀመሪያ ደረጃ የጸረ ሙስና ኮሚሽን የሚባለው በ1993 አዋጅ ቁጥር ወጥቶለት ሲቋቋም ምንድነው የተደረገው? ተጠሪነቱ ለሀገሪቱ ከፍተኛ ስልጣን ለሆነው ለሕዝብ ተወካዮች ምክር ቤት ነው ተጠሪነቱ። አሁን አብይ አህመድ ጨምድዶ ይዘታል። ያ ለሕዝብ ተወካዮች ምክር ቤት ቢሆን ይጠይቃቸው ነበር። አብይ አህመድ ስለሚያስተዳድረው ግን ማንም መጠየቅ አይችሉም። እንደልባችሁ ዝረፉ ለማለት ነው። የአንቲ ኮራፕሽን ቢሮውን አብይ አህመድ ተጠሪነቱ አድርጎ ይዞ እንትን እያለ ያለው ማለት ነው። ስለዚህ አሁን ባጫ ተናገረ አምባሳደር ነው ተብሏል። አምባሳደር ሀገር ወክለህ ነው የምትሄደው። ነገር ግን ከአምባሳደር ቀርቶ ባጫ ደበሌ ለአምባሳደርነት ቀርቶ ለዘበኝነት የማይሆን ሰው ነው ብዬ አምናለሁ። ከእንደሱ አይነት ትልቅ ሰው እንደዚህ አይነት ንግግር እንጨራረሳታለን እንጂ ስልጣኒትንማ አትይዟትም። የሀገር ሰላምን እጠብቃለሁ፣ ሰላምን አስጠብቃለሁ፣ ሀገሬን በዲሞክራሲና በዲፕሎማሲ እመራለሁ የሚል ሰው እንጨራረሳለን የሚል የጦርነት ዜና ሲሰራ የኢትዮጵያ ሕዝብ ቁጭ ብለህ የምታይ ሊገልህ እንደሆነ እየተዘጋጀ እንደሆነ ማወቅ አለብህ ከወዲሁ ማለት ነው። ባጫ ደበሌ እንጨራረሳለን ሲል እኮ ታጣቂውንማ እንደማይችሉት ያውቁታል። ሲቪሉን ነው እንጨርሳለን፣ እንጨራረሳለን፣ አጥፍተን እንጠፋቸዋለን ነው እያሉ ያሉት። አጥፍተን እንጠፋለን ነው በቃ። ማንን? ሲቪሉን። በምን? በድሮን፣ በታንክ፣ በመድፍ ገጥመናል ምን ታመጣለህ ሲል የነበረ የራሱ ኃይል ነው። እኔ በነገራችን ላይ የሚገርመኝ ባለፈው አመት እዚህ ላይ ነውና ጅማ አካባቢ ብርሃኑ ጁላ ማን ነው? ብርሃኑ ጁላ አይደለም፣ ጨለማው ጁላ 10 አለቃ ጽንፈኛው ፋኖ በጣም ደነፋችሁ፣ በጣም አቅራራችሁ፣ አሻፈረኛ አላችሁ እያለ ነበረ። ባጫ ደበሌ ዘንድሮ መጥቶ ምን አለ? እንጨርሳለን ያ ይሉት የነበሩት እንበትነዋለን ሲሉት የነበሩት እንጨራረሳለን ወደሚል መጥተዋል። አሁንም ቢሆን የኛን ጥንካሬ ምን ያህል እንደሆነ ሲመቱ አንድ ሰው ሰይጣንም እኮ የሚለፈልፈው ሲያዝ ነው። በጣም ጠበቅ አድርገው ሲይዙት ሰይጣንም ይለፈልፋል። የፋኖ ምት ከታች ከእግረኛ ሰራዊቱ አልፎ ኮረኔሉ ላይ ጀነራሉ ላይ እንደደረሰ ሲያውቁ እነሱ ጋር እንደማይመጣ ዋስትና ስለሌላቸው በጣም ጠበቅ አድርገው ስለተያዙ አሁን ያዋራሉ። ባለፈው ብርሃኑ ጁላ ከአንድ ወር በፊት የሆነ ንግግር ተናግሮ ነበረ። ሀገራችን በትርምስ ውስጥ ነው ያለችው፣ ሰላም ወጥቶ ሰላም የሚገባ የለም፣ ሰላም የሚያድር የለም እያለ እየተናገረ ነበር። ያ ማለት ኮረኔሎችም ጀነራሎችም ከእግረኛው ሰራዊት አልፎ ወደ እነሱ እየሄደ ነው። አሁን በማዕረግ ደረጃ ያሉት ናቸው እየሞቱ ያሉት። ሼር ኮፒ ሊንክ አድርጉ፣ ሪፖስት ሼር ኮፒ ሊንክ አድርጉ። ሁላችሁ እየሞቱ ያሉት አሁን በማዕረግ ደረጃ ያሉት ናቸው። የእነ አብይ አህመድን ወንበር የሚያስጠብቁ በማዕረግ ደረጃ በጦር አዛዥነት፣ በክፍለ ጦር መሪነት፣ በእዝ መሪነት፣ በኮር ኃላፊነት ላይ ያሉት ናቸው እየተመቱ ያሉት። ስለዚህ በ3 ዓመት
የሽምቅ ታጣቂ ኃይል ይሄ ከደረሰባቸው ከዚህ በኋላ ራሳችንን እያደራጀን ነገ ስንሄድ እነሱ ላይ እንደምንሄድ 100% ሹር ስለሆኑ እነሱን እንደምንመታቸው እርግጠኛ ስለሆኑ አሁን እንጨራረሳለን። ይህ ትግል የኦሮሞ ህዝብ ትግል ነው ብለው በኦሮሞ ህዝብ ደም የሚነግዱ የብልጽግና ስርዓት የኦህዴድ ብልጽግና የተሰባሰበበት ኃይል ነው። ይሄ ኃይል ለየትኛውም ኢትዮጵያ ቀርቶ ለቀጠናው ለአፍሪካ ቀንድ ኢስት አፍሪካ ለሚባለው ለዚህ ለቀጠናው ሁሉ ስጋት የሆነ ኃይል ነው ብልጽግና ስርዓት ማለት። በቃ አገር ለማፍረስ እርስ በርስም ለማተራመስ የሚሰራ ኃይል እንደሆነ ማስረጃ እንስጣችሁ። የአንድ አገር ሰራዊት መጥቶ የሚሰለጥነው ከምን አንፃር ነው ካላችሁ በዲፕሎማሲ የዓለም አቀፉ ማህበረሰብ የተባበሩት መንግስታት ፈቅዶ የጦር ሰፈር ካምፕ ይሰጣል። ያንንም እውቅና ተሰጥቶ ነው የተባበሩት መንግስታት ድርጅት እውቅና ሰጠህ ነው የጦር ሰፈር የምሰጠው። አብይ አህመድ ግን በሚስጥር በኢትዮጵያ ውስጥ በክልል 6 ቤኒሻንጉል ጉምዝ ላይ የሱዳን ታጣቂ ኃይሎችን ያሰለጥናል። የራሱን ሀገር ሰላም ሳያደርግ የሌላ ሀገር ሰላም ለማድረግ እያሰለጠነ ነው ያለው። አሰልጥኖም ይሰጣል ሌላ ሀገር ለማተራመስ። ስለዚህ ለቀጠናው ስጋት ነው የምለው ከዚህ አንፃር ነው። አብይ አህመድ የምስራቅ አፍሪካ ቀጠና ስጋት ነው። የዚህ የአፍሪካ ቀንድ ምስራቅ አፍሪካ እታችም ድረስ ይሄዳል። ነገር ግን የአፍሪካ የቀንዱ የምስራቅ አፍሪካ የምትባለው የቀንዱ አንተኗ ላይ የአፍሪካ ቀንድ ላይ ስጋት የሆነ ኃይል ስለሆነ ሁላችንም እዚህ ላይ ኢትዮጵያዊ እንደ ኢትዮጵያዊነቱ፣ አማራ እንደ አማራዊነቱ፣ ሌላውም ብሔር እንደ ብሔርነቱ መታገል አለበት። መታወቅ ያለበት ግን የአማራ ፋኖ አባል ነኝ የድርጅታችን ሲመሰረትም ትግላችንም ሲጀመር የትኛውንም ብሔር የትኛውንም ሃይማኖት በጠላትነት አልፈረጅንም። እኛ ይሄ ሀቅ ነው። ምክንያቱም ሁሎችም አርበኞች እዚህ ጋር ስላሉ እኔ ብቻ ስለተናገርኩ አማርም አለ ተስፋዬም አለ ሰለሞንም ሁሎችም እዚህ ጋር ስላሉ ማለት ነው። ሰለሞን እዚህ ጋር ከተሳሳትኩ አርመኝ። የትኛውንም ብሔርም ሆነ ሃይማኖት የፋኖ ኃይል በጠላትነት አልፈረጀም። ጠላታችን ብልጽግናና ብልጽግና ብቻ ነው። ታርጌታችን ጠላታችን ብልጽግና ነው። ብልጽግና አይደለም አማራን ኢትዮጵያን ለመበተን የመጣ ኃይል ስለሆነ ትግላችንን ወደፊት እናራምዳለን። ራስ ሐሳብ ስጡበት። ምናልባት እዚህ ጋር ስተት ካለ አርሙኝ እናንተ። ከዛ ውጭ ግን ጠላታችን ብልጽግና ነው። የትኛውንም ብሔር የትኛውንም ሃይማኖት የትኛውንም ቋንቋ የትኛውንም እምነት ሰው ድንጋይ ማምለክ ይችላል። የፈለገውን ማድረግ ይችላል። ጠላታችን ግን ብልጽግና መሆኑን መታወቅ አለበት። ትናንትና 13 ሚኒሻ እንዳጠቃላይ ወደ አማራ ፋኖ ተቀላቅሏል። 74ኛ ክፍለ ጦር ቴዎድሮስ ውስጥ 201ኛ ኮር 74ኛ ክፍለ ጦር ላይ ተቀላቅለዋል። ዛሬም እየተቀላቀሉ ነው። ሚኒሻ የመጨረሻ አማራጮቻችሁ ናቸው። እኛ እንደሆነ ትግላችንን ራሳቸው ጀምረውት ተገደን በገባንበት ጦርነት እንጨራረሳለን ብለዋል እነ ባጫ ደበሌ። አጨራረስ እንዴት እንደሆነ እኛ እናሳያቸዋለን።